ሁሉም ይቅር ብዬ ነው ይቅርታ ይጠየቅ ከተሰማኝ ድረስ ማለት ነው። አይቻለሁ በሰዓቱ እንዳጠፋ ተሰምቶኛል አይደል? በዛ ሰዓት እኔን አክብራ ለስራ ላደረኩትን በጣም ይቅርታ ልትለኝ ተናገሩ ነገር ስርዓት አድርጊ ተጠንቀቂ። ከዚህ በኋላ ታግሻለሽ ሄለን እንግዲህ እዚህ ጋር ተመልከቱ። የጊዜ ጉዳይ እንጂ ሁሉም ትቶ ሀጅ ነው ይባላል። እና ለማንኛውም ይህን ቪዲዮ ቦጫቅ አድርጌ ያመጣሁላችሁ ለምን ታውቃላችሁ? የሰው ልጅ በደቂቃ ውስጥ ሊቀየር አይችልም። ቢቀየር እንኳ የሆነ ነገር ሲያስብብን ነውና በቃ ሰውን ለማመን አትቸኩሉ፣ ሰውን ለመራቅም አትቸኩሉ፣ ሰውን ለመውደድ አትቸኩሉ ባካችሁ ማለት ነውና እኔ ብዙ ሰዎችን እየሰማሁ ነበርና ዛሬ ይቅርታ ስላሉ ልዑልና ልዩ በጣም ብዙዎች በቃ እውነት የመሰላቸዋል። እውነት ሊሆን ይችላል ይቅርታ ማለታቸውን አይደለም የጠላሁት፣ ግን በጀርባ ምን አለ የሚለውን ነገር ልናጤን ይገባል። ሮጣችሁ እናንተ ስተት ገብታችሁ ሰውን ስተት እንዲገባ አታርጉ። እንግዲህ አይታችኋል። ትናንትና ማታ ነው እንደዚህ አድርጎ አሽቀንጥሮ ጥሏት ከዛ ወጥቶ ሲሄድ ያብስራ ሰምታችኋል። ከዚች በር ወጥተህ ከሄድክ ተመልሰህ አገባበትም ስትለው ነው እኔ እኮ ያብስራ ነኝ እንደሞ አታውቂኝም ለማንም አለማመጥም ብሎ ነው ወጥቶ ሄደው አይደለ። ዛሬ ላይ ግን በአንድ ሴኮንድ ውስጥ እንዲህ ብሎ ተቀይሯል። የሱ መቀየር አይደለም እሱ ልክ ነው፣ ችግር የለውም ይሁን ያደረገው ጥፋት ቢሆንም ግን ዛሬ ላይ ይቅርታ መጠየቁ ምንም አይደለም። ነገር ግን እኔ ልዩና ልዑል ተቀይረው በደቂቃ ውስጥ እንደዚህ ያሉበት ምክንያት ይኖራል። ለምን ይቅርታ ጠየቁ አይደለም፣ ይቅርታ ማለታቸው ኸይር ነው። ግን ደግሞ ያኔ ቶሎ ብላችሁ ማመን የለብንም። የሰው ላይ በቃ ተረጋግታችሁ ለሁሉም ነገር ለዚህ ላይ ይቅርታውን ብቻ ሳይሆን ለማንኛውም ነገር አትቸኩሉ። በህይወታችሁ የምትቸኩሉ ከሆነ ዋጋ ትከፍላላችሁ። ገባችሁ? አንዳንድ ሰው የይቅርታ ግማሽ ይዞ ነው እናንተ ጋር የሚመጣው። ያብስራና ልዑል እኮ ዛሬ አይደለም ይቅርታ የተጠያየቁት። ባለፈው ራሱ ይቅርታ ተጠያይቀው አብሮ እየበሉ እየጠጡ ነበር። ግን የተፈጠረውን ነገር አይታችኋል። ለምንድን ነው የይቅርታ ግማሽ ይዘው ስለሚገቡ ነው በቃ። ምክንያቱም ዛሬ ይቅር ስትባሉ እኮ ትናንት ያለውን በውስጣችሁ ሁሉንም በቃ ላላህ ብላችሁ ካላስር ግፍ አርጋችሁ ትታችሁ እንዳልተፈጠረ አስባችሁ ሰውን ይቅር ማለት ነው እንጂ ዛሬ ላይ ለምትታረቁ ነገር የይቅርታ ግማሽ ይዛችሁ በደንብ ይቅር ሳትሉት ነገ ሌላ ስህተት ሲፈጠር እንዴት ትናንትም እኮ እንዲያርገኝ ነው ያኔ ስህተተኛ ብላችሁ የምታነሱ ከሆነ ትናንት ይቅርታ አላላችሁ ማለት ነው። እና ይቅርታ ያላችሁንም ሰው ሆነ በህይወታችሁ ለመግባትም ስትፈልጉ ለመውጣትም ስትፈልጉ ውሳኔም ስትወስኑ አትቸኩሉ። ያብስራ ትናንትና እንደዛ አድርጓት ነው ያብስራ ነው መመለስ አለ ለማመጥም በቃ ውጭልኝ ከህይወቴ ብሎ እንደዛ አልጋ ላይ ገፍትሯት ዶ በጥፊያ ሲላት ምን ሲላት ያን ነገር ቆም ብሎ ማሰብ አለበት። ገባችሁ አይደለ? ስለምትወዳቸው እንዲያንለያዩ እንፈልጋለን። ነገር ግን ማንኛውም ሰው ቢሆን እሱ በቃ ጥሩ ስሜት ላይ ሲሆን ብቻ እንውቶላ መጥፎ ስሜት ሲሰማው ወይ ደግሞ እሱ በፈለገ ሰዓት ገደል ግቡ እያላችሁ እንዲህ አይነት ሰው ትክክል ነው ብዬ አላስብምና የአብስራን ጥፋት ልነግራችሁ የምፈልገው ነገር በጣም ችኩል ነው፣ ለነገሮች ይቸኩላል። እና አሁን ልዩ ራሱ እንደዛ ስተረከርማ ዛሬ ላይ በሴኮንድ ውስጥ በቃ ተቀይር ያለው እሷን ስለሚወዳት እንትን በቃ እኔ ይቅርታ ማለት አለብኝ፣ እኔም ደግሞ ከህይወት መውጣት አለብኝ። እኔ እንደምወዳት እሷን እኔን አይወደኝም እሷን ይወዳታል። እሷን እንደሚወዳት መቼ ጠፋን ነው ይወዳታል እኮ። ነገር ግን የሰው ልጅ የወደዳችሁም ቢሆን ላጠፋችሁት ነገር ይቅር ስትሉት መረዳት ካልቻለ እንዴ ሲወረውራት ድንጋይ ቢመታት ሲወረውራት የሆነ ነገር ቢሆን ይሄ መሆን የለበትም። ምን እውነቱን ነው የምናገረው። የራሴን ባል ቢሆን እንደዚህ አይነት ነገር ላጠፋው ጥፋት እኔ ጥፋተኛ ነኝ ብዬ ዝቅ ብዬ እየለመንኩት እያሽቀነጠረ ይሄ ደግሞ በቤት ውስጥ ከሆነ ችግር የለውም። ግን የሶሻል ሚዲያ ነው። ገባችሁ አይደለ? ብዙ ሰው እሱን ዝቅ አድርጎ ነው ያየው። ለምንድን ነው ለሴት ክብር የማይኖረው? ያጠፋችሁ ጥፋት ደግሞ ቢያንስ ከሱ የባሰ ጥፋት አላጠፋችም። እንደዛ ስለሆነ እኔ ሁላችሁም ብትሆኑ ወንዶችም ሆናችሁ ሴቶቹ ለሚፈጠረው ነገር ጠይብ ትናንትና እኔ ተመልሼ አልመጣም ያብስራ ነኝ ደግሜ ወደ አንቺ ህይወት አልመጣም በቃ ውጭልኝ አትረብሽ ብሎ አይደል ሄደው። ዛሬ ላይ ምን አስቦ ተመልሶ መጣው? ጠይብ እሺ ያን እኮ ነው የምላችሁ። የሰው ላይ እናንተ ከዛ ሰው እኔ ብዙ ጊዜ እናገራለሁ ማለት ነውና ያንን ሰው በቃ ቆርጣችሁ ማቆርጡበት አይነት ሰው ከሆነ አትቸኩሉ እላለሁ። የእውነት ነው የምላችሁ። ለምንድን ነው እኔ ቢያንስ ከዚህ እንደዚህ አይነቱን ነገር እኔ ቸኩዬ ወጥቼ ምናልባት ህይወቴን አበላሽቼ ይሆናል። ገባችሁ? ከራሴ ነው የምነግራችሁና መቸኩል በጣም ዋጋ ያስከፍላል። ለማንኛውም ነገር አትቸኩሉ። በቃ የቸኮላው አፈሶ ለቀም የሚባል ነገር ታውቃላችሁ? የእውነት ነው የምላችሁ። በህይወታችን ስንኖር ትልቅ በሽታ ማለት መቸኮል ነው። ለሁሉም ነገር ይደርሳል እኮ
የረጋ ወተት ቅቤ ይወጣዋል ነው የሚባለው። እና ተረጋጉ፣ በህይወታችሁ ለውሳኔ አትቸኩሉ። ሰው ሲያጠፋ ነገ ጧት መታረቅ አለና መጥፎ ነገሮችን አትናገሩ፣ ሰዎችን አታመናጭቁ፣ ሰዎችን አትግፉ፣ ሰዎችን የማይሆን ቃላት አታውጡ። እነዛ ሰዎች እንኳን ይቅር ሊሏችሁ ቢሉ እናንተ ህሊናችሁን ያማችኋል። እኔ የሆነ ሰዎችን መጥፎ ቃል አውጥቼ ባስቀይማችሁ፣ መጥፎ ነገር አድርጌ አስቀየምኳችሁ፣ ነገ ጧት እናንተ እንኳን ላላህ ብላችሁ ይቅር ብትሉኝ እኔ ግን ህሊናዬን ያመኛል። ለምንድን ነው ለምን እንደዛ ያልኳችሁ ነገር ገባችሁ? መቼም ይቅርታ መጠይቃችሁ ወደ ራሴ ስመለስ ነው አይደል? ግን ደግሞ ትናንት ስሜታዊ ሆኜ የተናገርኩት ነገር ለኔ ለህሊና ያመኛል። ህሊና ላለው ሰው ማለት ነውና ለማንኛውም ነገር የእውነት ነው የምላችሁ። በቃ የሆነ ሰዎችን ልብ የሚሰብር ነገር እናንተ እኛ የምናደርገው መጥፎ ነገር ያንን ሰው ብቻ አይደለም የምንሰብረው፣ ሌላ ሰዎችን የምንሰብራል። የዛ ሰው ወዳጆች ይሆናሉ፣ የዛ ሰው ቤተሰቦች ይኖራሉ። በቃ ብዙ ነገር እንዳልኳቸው የካሜራ ተደቅኖ ብዙ ሰው ነው የሚያየውና ቤተሰብ አሁን አለ እንግዲህ እነሱ እኮ ያኔ በእሱ አንገባም ብለው ነው እንጂ እናትና አባት ይሄን ሁሉ ቪዲዮ ሲያዩ ሳያማቸው ሳይደብራቸው ቀርቶ አይደለም፣ ቪዲዮ ይከታተላሉ። ግን ደግሞ ካላስ አንዳንድ ጊዜ ቤተሰብ ያውቃሉ ብለው እኛን ሲያስቡና ሁሉን ነገር ያውቃሉ ብለው ጻጥ ይሉና አልገባችሁ አይደለ? ለህይወቷ እሷ በቃ ራሷ ዋጋ ከፍላለች መሆን አለባት ብለው ያስባሉ። ግን ያማቸዋል። በእኛ የተነሳ እነሱ ማዘን የለባቸውም። እና ይሄን ነገር ለማለት እወዳለሁ። እና ያብስራ ስህተት ነው የሰራው። የእውነት ነው የምላችሁ። ባለፈው ራስ ወዳድ ነው፣ በቃ ልጁ ራስ ወዳድ ነው እና የተመለሱበት ምክንያት ስለሚኖራቸው፣ ስለዚህ አትቸኩሉ። ይሄ ነው ብላችሁ አትፍረዱ ምላችሁ። ለዛ ነው ባለፈው ሲታረቁ አብረን አይደል ስናጨበጭብ የነበረው። ያብስራ ልክ ነው፣ አንድ እንትን ስጭው፣ አንድ እድል ስጭው ስንል ካርማን ሰጣችሁ። ወዲያው ያቺ ነገር ተፈጠረ ብሎ እንግዲህ እስካሁን ድረስ እኝኝ ሲል ኖረ። አሁን ደግሞ ካላስ በቃ ተስፋ ቆርጣ በቃኝ ብላ ስትወጣ ደግሞ ድጋሚ ይቅርታ እያለ ይመጣል። ምንድን ነው እንዲህ አይነት ሰው? እኔ እንዲህ አይነት አለጨ ሰው አይመቸኝም። የእውነት ነው የምላችሁና እንደዚህ አይነት ሰው በህይወታችሁ ካለ ተጠንቀቁት። ምክንያቱም መጣ ሄደት የሚል ሰው ይጎዳችኋል። የእውነቴን ነው የምነግራችሁ፣ ይጎዳችኋል እንደዚህ አይነት ሰውና በቃ ብቻ እኔ አላቅም። እና ለወለና ልዩ ደግሞ እንደነገርኳችሁ ትናንት እንደዛ ሲያሽቃብጡ ሲያጣሉ የባሱ እንትን ሲሉ ሉል ራሱ ባለፈው አርግዣ ያለው ስትለው ነው እኔ ከእንደሱ አይነት ሰው ስላረግሽ በጣም ነው የተናደድኩብሽ፣ አፍሬብሻለሁ፣ እኔ እንደዚህ አልጠብቅሽም ነበር። ባለፈው የቀለበቷ ሰዓት አይታችኋል። እኔ ደስታሽ ደስታዬ ነው፣ ነገር ግን ከእንደሱ አይነትን ሰው አግብተሽ ስለኖርሽ በጣም ያመኛል። እኔ አንቺን ለእንዲህ አይነት ሰው አልነበረም መጣብቅሽ ሲላት ነበር አይደለ? ጠይብ ዛሬ ምን ተገኘ? እንደዚህ አይነት ነገር ውስጥ እሷን ሲጀመር ሀጎኗ እንኳ ሆኖ ብዙ ነገር ሲላል ነበር። እሱ እንዲጋ እንዲያትገናኝ እያላት ውጭ እያላት ነበር። ዛሬ ላይ በሴኮንድ ውስጥ እንዴት ልተቀየሩ የሚለው ነገር አለገባችሁ አይደለ? ልዩም ደግሞ እንደዛ ስትል ኖራ ካርማ እንደዛ ባለፈው አፈር ወላሂ ማለት ተናዳ እንደዛ ሄሉ ተንሰቅስቃ እያለቀሰች እየመጣኝ ነው ከተዘቅዝቀችበት የራስሽ ጉዳይ ይገባሻል፣ አንቺ የሚገባሽ ሰው አይደለም፣ አንቺ አትገቢውም ለሱ እያለ እንደዛ ደምን በስታለቅስ ሄሉ የበለጠ ነው ልቧን ስታሳማት የነበረው። ገብቷችኋል አይደለ? ዛሬ ላይ ተመልሳ ይሄን የምትልበት ምክንያት ለምን ይቅርታ ጠይቃ ያታደለም የኔ ጥያቄ። ግን ደግሞ እነዚህ ሰው በጀርባ የያዙት ነገር እንዳለ ከባድ ነው። ያብስራ አመጣጡን ታውቃላችሁ። ትናንትና እንዴት እንደገባ እንዴት ብሎ ገብቶ ሄሉን በፍቅር ካጠመደ በኋላ ካፈቀረችው ከወደደችው በኋላ የተሰራባትን በጀርባ አይታችኋልና ባትቸኩሉ ጥሩ ነው ብዬ አስባለሁ። ማንኛችሁም እህቶች የእውነቴ ነው የምላችሁ የምክሬ ይጠቅማችኋል። አትቸኩሉ። በቃ ያንን ነገር እሺ በሉ፣ ችግር የለውም አብራችሁ ቆዩ። ግን ደግሞ በጣም ያለፈ እንትን እምነት አይኖራችሁ በዛ ነገር ላይ ያለፈ ነገር በቃ በሰው ላይ በጥቅሉ ያን ያክል ሙሉ ፐርሰንት ሊኖርና አይገባም። በቃ አላህ ብቻ ነው ተደግፋችሁት የማይከዳችሁ እንጂ የሰው ልጅ ዛሬ ቢወዳችሁ ነገ ይጠላችኋል፣ ዛሬ ቢሰጣችሁ ነገ ይቀማችኋል። ያ ነው በቃ። ስለዚህ ለእንደዚህ አይነት ሰው ደግሞ እናንተ ሙሉ እንትናችሁን ሰጥታችሁ መጎዳት የለባችሁም። በዛ ላይ ደግሞ ለሚሆነው ነገር ውሳኔያችሁን አስተካክሉ፣ አትቸኩሉ ለማለት እወዳለሁኝ። እና እንግዲህ ነገ ጧት ምን አለ ይበሉኝ፣ የሆነ ነገር ሳይመጣ አይቀርም። እነዚህ ሰዎች በዚህ አይፋቱም ሲጀመር አልኳችሁ። እና እኔ ያብስራ ጋር ይቅር ተባብለው ቢመለሱ ደስ ይለኛል። ግን ደግሞ ያብስራ የተመለሰበት የራሱ ኬዝ ይኖረዋል። የእውነትም ሄዶ ትሬዲንግ ብሎ እንዳልከም ከፍቷል። በቃ ታውቃላችሁ። እና ምናልባት እንግዲህ ወደ እንዳልክ ተህድ ያለ ብሎ ማስበው ሊሆን ይችላል። ያሰቡትን አላህ ብቻ ነው የሚያውቀው። ግን እኔ እንደመሰለኝ ትንሽ ከበድ ይላል። የእውነት ተጸጽተው ይቅርታ ብለው ከሆነ በጣም ነው ደስ የሚለው። ለማንኛውም ስህተት ካለብኝ አረቡን ቻናሌን ሰብስክራይብ